ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ በ10 ዓመት የኸሊፋነት ዘመናቸው ለምን አቡ ሁረይራ አንድም ሐዲስ እንዳይናገር ከለከሉት? ቢናገር እንደሚያስሩት ብለውም እንደሚገሉት አስጠነቀቁ። በሶሒህ ሙስሊም ኪታብ እንደተገለጸውም አቡ ሁረይራ ሐዲስ ሲናገር ሰምተውት ዑመር ኢብኑ አልኸጣብ እንዲህ አይነቱን ሐዲስ ከየት አባክ ነው ያመጣኸው ብለው በጫማቸው ለምን ገረፉት? እናታችን አይሻ ረዲየላሁ አንሃም እስክትሞት ድረስ ያ ከዛብ አንተ ውሸታም እያለች ለምን ጠራችሁ? ለምን አቡ ሁረይራ ብላ በስሙ አልጠራችሁም? ቢስሚላህ ራህማን ራሒም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ያው በዛሬው ፕሮግራም ካርዕሱም እንደተመለከታችሁት አቡ ሁረይራ ማን ነው የሚለውን ነገር ትንሽ አብረን ለመመልከት እንሞክራለን ኢንሻአላህ። ብዙዎቻችን በየመስጂድ ሚንበሮቹና በሚዲያ ላይ የአቡ ሁረይራ ሐዲስ ከመደጋገሙ የተነሳ አቡ ሁረይራን ትልቅ የረሱል ሷሃባ አድርገን የመቁጠር አባዜ ውስጥ እንድንገባ ተገደናል። አንድ እንድታውቁት የምፈልገው እውነታ ግን አቡ ሁረይራ ከረሱላችን ጋር የኖረው በተረጋገጠ ዘገባ 1 ዓመት ከ8 ወር ብቻ ነው። በቡኻሪ ዘገባ ደግሞ ትንሽ ሰነዱ ደከም ያለ ነው፣ 3 ዓመት የሚል አለ። ያም ሆኖ ይህ ከረሱላችን ጋር 3 ዓመት በሚለው እንኳን ብናስበው 3 ዓመት ማለት 7ኛው ዓመተ ሂጅራ ላይ ማለት ነው። ረሱላችን ከ7ኛው ዓመተ ሂጅራ በኋላ በመዲና የቆዩበት ጊዜ በጣም ጥቂት ነው። ለምን ብትሉ 7ኛው ዓመተ ሂጅራ ላይ ኸይበር ዘመቻ ተደረገ፣ ወደ 4 ወርና 5 ወር የሚፈጅ ማለት ነው። ከዛ ደግሞ 8ኛው ዓመተ ሂጅራ ላይ ሁላችሁም እንደምታውቁት ፈትሑል መካ ተብሎ ጉዞ ወደ መካ ተሄደ። በዛው የሁነይን ጦርነት ተጀመረ። ቢያንስ ደርሶ መልሱ ከ6 ወር የበለጠ ጊዜን ወሰደ። ከዛ 9ኛው ዓመተ ሂጅራ ላይ ደግሞ የተቡክ ዘመቻ መጣ። የተቡክ ዘመቻ በራሱ 5 እና 6 ወር የፈጀ ጉዞ ነበረ። ከዛ 10ኛው ዓመተ ሂጅራ ላይ ደግሞ ሁላችሁም የምታውቁት ሐጀተል ወዳ ወይንም የመሰናበቻዋ ሐጅ ተደረገች ማለት ነው። በጥቅሉ ረሱላችን ሰላሙላህ ዐለይሂ በ7ኛው ዓመተ ሂጅራ በኋላ መዲና ላይ የተቀመጡት 1 ዓመት ጊዜ አይሞላም። እንግዲህ አቡ ሁረይራን በ7ኛው ዓመተ ሂጅራ ሰለመ ወይንም ከየመን መጣ ብለን አስበን ነው። ረሱላችን ከ7ኛው ዓመተ ሂጅራ በኋላ መዲና ላይ 1 ዓመት ያክል ጊዜ እንኳን አልተቀመጡም። አቡ ሁረይራ ረሱላችንን አገኘ ሊባል የሚችለው እንግዲህ ለ1 ዓመት ያክል ነው ማለት ነው። አጣርቼ ነው እየነገርኳቸው ያለሁት። በ1 ዓመት ከ8 ወር በሚለው ዘገባ ከሄድን እንደው 7 ወርም የማይሞላ ወይ 6 ወር ያክል ነው ከረሱሉ ጋር በመዲና የቆየው። ከዚሁም ጋር ደግሞ ረሱላችን ወደ ተቡክ ዘመቻ ሲሄዱ የሚገርማቸው አቡ ሁረይራ አልዘመተም። ትልቁ ነገር ማለት ነው። የኸይበርም ዘመቻ ረሱላችን ሲሄዱ አቡ ሁረይራ አብሮ አልዘመተም፣ መዲና ነበር፣ አልተንቀሳቀሰም። እና እንዲህ ከሆነ ቅሉ አቡ ሁረይራ አስተላለፈ የተባለው ሐዲስ ብዛት 23 ዓመት ከረሱሉ ጋር የኖሩት አልይን፣ 17 ዓመት ከረሱሉ ጋር የኖሩት አቡበከር፣ ዑመር፣ ዑስማን ያስተላለፉትን ሐዲስ እናታችን አይሻና በከፍተኛ ሁኔታ ሐዲስ አስተላልፈዋል የተባሉት አብደላህ ኢብኑ ዑመርን ጨምራችሁ የነዚህን ታላላቅ ሰሃቦችን ያስመዘገቡትን ሐዲስ እንዳለ ስትደምሩት አቡ ሁረይራ ያስተላለፈውን ያክል አይሆንም። ይህ ከሆነ እንቆቅልሹ እንዴት አቡ ሁረይራ ይህንን ሁሉ ሐዲስ 1 ዓመት ባልሞላ ጊዜ ውስጥ ከረሱሉ ጋር ቆይቶ እንዴት ሊዘግብ ቻለ የሚል ጥያቄ ይነሳል። ሁለተኛው ጥያቄ ደግሞ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ኸሊፋ በነበሩበት ሰዓት እውነት አቡ ሁረይራ ሲናገር የነበረው የረሱላችንን ሐዲስ ከሆነ እንዴት ሊከለክሉት ቻሉ የሚሉ 2 እንቆቅልሽ የሆኑ ጥያቄዎች ይነሳሉ። የመጀመሪያው ጥያቄ 1 ዓመት እንኳን በትክክል ከረሱላችን ጋር መዲና ያልኖረው ሰው እንዴት 23 ዓመትና 17 ዓመት ከረሱሉ ጋር ከኖሩት ከነዚህ ከታላላቅ 6 ሰሃቦች
የበለጠ ሐዲስ የነሱ ተደምሮ ነው። ልብ አድርጉ። ኢማም አሊ ወደ 500 ሐዲስ ነው የተመዘገበላቸው። ዑመር 500 ሐዲስ ነው የተመዘገበላቸው። አቡበከር 144 አካባቢ ሐዲስ ነው። ዑስማን 142 ሐዲስ ነው የተመዘገበላቸው። እናታችን አይሻ 2300 አካባቢ ናቸው። እንደዚሁም ደግሞ አብደላህ ኢብኑ ዑመር ወደ 2400 አካባቢ ነው ያስመዘገበው። አቡ ሁረይራ ግን ብቻውን 5600 ሐዲስ ነው ያስመዘገበው። ሊያውም ይሄ አለ 5600 ግማሹ ነው ያለው። ልብ በሉ። 2 ከረጢት ሐዲስ ከረሱላችን ሐፍዣለሁ፣ አንዱን በትኜዋለሁ፣ አንዱን አልበተንኩትም አለ። አንዱ የበተነው ሲሰበሰብ ቁጥሩ 5600 ሆነ። የሁሉም ቅድም ስማቸውን የጠቀስኩላችሁ ሰሃቦች በአጠቃላይ በተደምሩት የአቡ ሁረይራን አያክልም። ስለዚህ ይሄን ሁሉ ሐዲስ ከየት አመጣው? ዑመርስ ትክክለኛ ሐዲስ ከነበረ አቡ ሁረይራ ሲናገሩ የነበሩት ለምን ከለከሏቸው የሚለውን እንቆቅልሽ የሆነ ጥያቄ ፍቹን ዛሬ ሰጣችኋለሁ ኢንሻአላህ። ለመጀመሪያው ጥያቄ መልሳችን ማለትም ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለምን አቡ ሁረይራን ሐዲስ እንዳይናገሩ ከለከሉት ለሚለው በተደጋጋሚ አቡ ሁረይራ የተናገራቸውን ሐዲሶች ሰምቶ መስጂድ ላይ ዑመር የተለያዩ ሰሃቦችን ጠየቁ። እንደው ምናልባት እኔ ለሥራ ወይ ለአንዳንድ ጉዳዮች ወደ ውጭ ወጣ ብዬ በነበረበት ሰዓት ረሱላችን እንዲህ አይነት ሐዲስ ሲናገሩ ሰምታችኋል ቢሉ ሁሉም አልሰማንም አሉ። ከዛ በጣም ገረማቸውና እስኪ አቡ ሁረይራ የሚውልበትን የሚያድርበትን አጣሩልኝ ብለው ሰላዮች ላኩ። በኋላ አቡ ሁረይራ የት እየዋለ እንደሚያድር ተገኘ መሰላችሁ? ከአቡል አኽባር የተባለ በዑመር ዘመን የሰለመ የአይሁድ ቄስ ቤቱ ውስጥ ሆኖ ተገኘ። ይህንን መረጃ እንደደረሳቸው ዑመር ኢብኑል ኸጣብ በአስቸኳይ አቡ ሁረይራንም ከአቡል አኽባርንም ጠርተው ሁለተኛ ሐዲስ የሚባል ነገር ስትናገሩ ብሰማችሁ ሁለቱንም ነው ወይ አስራችኋለሁ ወይ ገላችኋለሁ፣ አለበለዚያ ሰው የማይኖርበት በረሃ ቦታ አለ ወይ እዛ ልካችኋለሁ፣ ያው እንዲሞቱ ማለት ነው ብለው አስጠነቀቋቸው። አቡ ሁረይራ የተናገሯቸው አብዛኞቹ ሐዲሶች ካያችኋቸው ኮፒውን የምታገኙላቸው ከመጽሐፍ ቅዱስ ነው። ከአቡል አኽባር ይዞ ይመጣል። እዚህ ረሱል መስጂድ ላይ ቆሞ ቃለ ረሱሉላህ እያለ ይናገራል። ቃለ ረሱሉላህ ብሎ የረሱሉን ሐዲስ እንዳይናገር ከረሱል ጋር የኖረበት ጊዜ የለም። ስለዚህም ይህንን ማረጋገጫ እንዳገኙ ዑመር በአስቸኳይ ይህንን እርምጃ ወሰዱበት ማለት ነው። እናታችን አይሻም ረዲየላሁ አንሃ እዛው ቤቷ ያው ከመስጂዱ ጋር የተያያዘ ስለሆነ በተደጋጋሚ በረሱላችን ላይ ሲዋሽ ሰማችሁ። ከዛ አንድ ቀንም የረሱላችንን ጫማ ብድግ አድርጋ ወደ መስጂድ ውስጥ በመግባት ጥሩልኝ፣ ልክ ሊወጣ ሲል ማለት ነው፣ ጥሩልኝ ይሄን ውሸታም፣ ጥሩልኝ ይሄን ውሸታም፣ ይሄው የረሱላችን ጫማ እንኳን አልበሰበሰም፣ ይሄው አለ፣ እሱ በሳቸው ቦታ ላይ ቁሞ ሲዋሽ ብላ አጋለጠችው ማለት ነው። በርካቶቹ የአቡ ሁረይራ ሐዲሶች ካያችኋቸው ከመጽሐፍ ቅዱስ ኮፒ ማግኘታችሁ ብቻ ሳይሆን በጣም ከሚገርማችሁ ነገር ከቁርአን ጋር ዳይሬክትሊ የሚጋጩ ሐዲሶች ናቸው። ፕላስ ደግሞ እሱ የተናገራቸውን በርካቶቹን ሐዲሶች አንድም ሶሃባ አያውቃቸውም። ሐዲሱን ለአሐድ ነው የሚባሉት። በቃ እሱ ብቻ ነው ያስተላለፋቸው፣ ማንም አያውቃቸውም። ሌላውን ተውትና ይሄ ረሱላችን ጋቢህን ዘርጋልኝ አሉኝ፣ ጋቢውን ዘረጋሁኝ፣ ከዛ ትፍትፋሉ ሐዲስ እንዳትረሳ ብለው ዱዓ አደረጉልኝ ምናምን የሚለውን ሁሉ እሱ ራሱ ልክ እንደ ሐዋርያው ጳውሎስ ራሱ ለራሱ የመሰከረው እንጂ አንድም ሐዲስ ይሄ ጉዳይ አንድም ሶሃባ ይሄ ጉዳይ ሲፈጠር ያየ ሰው የለም። ሁሉንም እሱ ራሱ ነው የሚናገረው። በተጨማሪ ደግሞ አቡ ሁረይራን በዋናነት ያነገሰው ሙዓዊያ ቢን አቢ ሱፊያን ነው። እንደነገርኳችሁ በአምስቱ ኸሊፎች በአቡበከር፣ ዑመር፣ ዑስማን፣ አሊ፣ ሐሰን ዘመን አቡ ሁረይራ ምንም ቦታ የሌለው ሰው ነው። ለምን? ከረሱልም ጋር ምንም ነገር ስላልኖረ ማንም እሱን የሚያየው የሚያዳምጠው የለም። ሙዓዊያ ግን ስልጣን ሲይዝ ሁሉንም እነዚህ ታላላቅ በዘመኑ የነበሩትን ሰሃቦች ሐዲስ እንዳይናገሩ ከልክሎ እሱ ብቻ እንዲናገር አደረገው። ለሱም ተቆራጭ ነበረው። ልብ አድርጉ። ሙዓዊያ ለአህለል ቤቱም ለታላላቅ ሰሃቦች ተቆራጭ አያደርግም ነበር። ለአቡ ሁረይራ ግን ከፍተኛ ተቆራጭ ያደርግ ነበረ። ሲሞት ራሱ አቡ ሁረይራ 10,000 ዲናር ከሻም ልኳል፣ ለቀብሩ በጥሩ ሁኔታ እንዲፈጸም፣ እንደገና ደግሞ ለቤተሰቦቹ የሚከፋፈል ተብሎ። በዋናነት የሚታወቀው በዘመኑ አቡ ሁረይራ የበኒ ኡመዮች አገልጋይ እንጂ የአላህና የረሱሉ አገልጋይ አልነበረም።
ይህንን ከመጽሐፍ ኮፒ የተወሰደ ነው ያልኳችሁን ደግሞ አቡ ሁረይራና ከመጽሐፍ ቅዱስ የተቀዱ ሐዲሶቹ የሚል በርካታ ቪዲዮዎችን ዩቲዩብ ላይ ለቅቅ ያለሁኝ። እያንዳንዱን ነሳቸውን ከመጽሐፍ ቅዱስ አውስጥቼ እንደገና አቡ ሁረይራ ደግሞ የተናገራቸውን እንደገና ደግሞ ከቁርአን ጋር ምን ያህል የሚጋጭ መሆኑን አፕሎድ ያደረግኳቸውን ቪዲዮዎች እንድታዩ መክራለሁ። የአቡ ሁረይራን በርካታ ሐዲሶች ካያችኋቸው በጣም አድቫንቴጃቸውና ጠቀሜታቸው ስልጣን ላይ ላለ አካል ነው፣ ለሙስሊሙ ኡማ አይደለም። ለዚህም ሲል ነው ሙአዊያ እሱን ዋና አገልጋዩ አድርጎ የሚፈልገውን አይነት ሐዲስ በሚፈልገው መልኩ እንዲፈበርክለት የተነገሩ እንኳን የሰማቸው አንዳንድ ሐዲሶች እንኳን ቢኖሩ እነዛን ሐዲሶች እንዲደብቅ ከፍተኛ የሆነ ድጎማና ረሽዋ ወይንም ጉቦ ይሰጠው ነበር። በዋናነት አቡ ሁረይራን ያነገሰው ሙአዊያ ነው፣ አላህም ረሱሉም አይደሉም። ይህንን ይመስላል ስለ አቡ ሁረይራ ያለው ነገር። እዚህ ላይ ሁላችሁም ጥናት እንድታደርጉላለሁኝ። እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ ያድርገን። እዚህ በተናገርኩት ላይ ቅሬታ አለ፣ አይ እዚህ ጋር ተሳስተሃል የሚል ሰው ካለ ማስረጃን አስገድፎ ኮሜንት ላይ ኢንፎርም ያድርገኝ። እኔም ራሴን አፕግሬድ አድርግበታለሁ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።